በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ አባታችን መልአከ ሐዋርያት አባ ገብረስላሴ እዚህ ቤተክርስቲያን አስተዳዳሪ፣ አበው ካህናት፣ አበው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ሁላችሁም በእግዚአብሔር ስም እንዴት አደራችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት በተለይም ደግሞ ለሰንበተ ክርስቲያን ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ትምህርታችን ርዕስ ተመየጡ ወህየው ይቤ አዶናይ እግዚአብሔር ተመለሱና በሕይወት ኑሩ ይላል የሚል ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ ያለ የእግዚአብሔር ቃል ነው። እንግዲህ እግዚአብሔር እንዲህ ይላል፣ ማንም እንዲሞት አልሻምና ይፈቅድ ሞቶ ለመዋቲ። ማንም ሰው እንዲሞት እኔ አልወድምና እኔ ማንም ሰው እንዲጠፋ አልፈልግምና እባካችሁ ተመለሱና በሕይወት ኑሩ ይላል። ይሄ የራሱ የባለቤቱ የእግዚአብሔር ጥሪ ነው። እግዚአብሔር ማንም ሰው ከሱ ተለይቶ እንዲጠፋ አይወድም። እናት አባት ልጆቹ ብዙ ቢሆኑም እንኳን ማናቸውም ከነዛ ልጆቹ እንዲሞትበት የሚፈልግ አይኖርም፣ እንዲጠፋበት የሚፈልግ አይኖርም። አይ ያሉኝ ይበቁኛል፣ ከዚህ ባሻገር አንዱ ሁለቱ ቢጠፉ ምንም ችግር የለውም የሚል እናት የሚል አባት ይኖራል? አይኖርም። በእውነቱ ጤነኛ እናት ጤነኛ አባት እስከሆነ ድረስ ምንም ከልጆቹ እንዲጎልበት የሚፈልግ ወላጅ አይኖርም። እግዚአብሔር ደግሞ ከዚህ በላይ ነው። የእናትን የአባትን ፍቅር የሰጠው እሱ ነው። እነዚህ በዚህ ዓለም ያሉ ፍቅሮች የእናት የአባት የሚስት የባል የወዳጅ የእህት የወንድም ሰብአዊ ፍቅሮች ከእግዚአብሔር የተገኙ ናቸው። ማሳያ ናቸው። እንደ ግልባጭ ናቸው። እንደ ኮፒ ናቸው። እንደ ሽታ ናቸው። እንደ ቅምሻ ናቸው። ዋናው መተኪያ የሌለው ኦሪጂናል የሆነው ፍቅር የእግዚአብሔር ፍቅር ነው። ታዲያ እኛ እንኳን የምንወደው ሰው እንዲለየን የማንፈልግ ከሆነ የምንወደውን ሰው አለማየት ማጣት እጅግ የሚያሳዝንን ከሆነ እግዚአብሔርማ ከፈጠረው ፍጥረት ከሰው ያውም በመልኩ በአርአያው ከፈጠረው ከሰው አንዱም ሲጠፋበት እጅግ ያዝናል። ስለዚህ ነው በተለያዩ በነቢያት ኋላም ራሱ ደግሞ ሰው ሆኖ እባካችሁ ተመለሱ በሕይወት ኑሩ እያለ ደጋግሞ የተናገረው ከዚህ የተነሳ ነው። እንግዲህ እንዲህ ይላል እግዚአብሔር፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ የሚያጠፋን ኃጢአት ነው። ከእርሱ የሚለየን ኃጢአት ነው። እንድንሞት የሚያደርገን ኃጢአት ነው። በአንጻሩ የሞት መድኃኒቱ ደግሞ ንስሐ ነው። ኃጢአት ሞትን እንደሚያመጣብን ንስሐ ደግሞ በኃጢአት ያመጣነውን ሞት እንዲወገድ እና ሕይወትን እንድናገኝ ያደርገናል። ስለዚህ ይሄ ትምህርት ሁለት ክፍል አለው። ዛሬ አንዱን ክፍል ነው የምናየው። የኃጢአቱን፣ የሕማሙን፣ የችግሩን ጎን ነው ዛሬ የምናየው። እግዚአብሔር የሰጠው ቢያደርሰን ቀጣይ ሳምንት ደግሞ መፍትሄውን፣ ሕክምናውን፣ መድኃኒቱን፣ ንስሐን እናያለን። መቼም ሰው ካልተመረመረ ተገቢ የሆነው መድኃኒት አያገኝም። አይ አሞኛል እኔ የምፈልገው መድኃኒት ነው ብንል የህመማችን አይነት ካልታወቀ የተሳሳተ መድኃኒት ወስደን ልንጎዳ ሕይወታችንም ሊያልፍ ይችላል። ሰውን እንደምናውቀው ሕይወቱን የሚያጠፋው ለበሽታው መድኃኒት ማጣት ብቻ አይደለም። የተሳሳተ መድኃኒት መውሰድም ብዙዎችን ሕይወታቸውን አደጋ ላይ ጥሎታል። ስለዚህ በሽታውን ማወቅ አስፈላጊ ነው። እንዲሁ ዝም ብሎ ንስሐ ስላለ ብቻ ወደ ንስሐ ላንገባ እንችላለን። ኃጢአት የሚያመጣብንን ዕዳ፣ ኃጢአት ምን ያህል ከእግዚአብሔር እንደሚለየንና ምን እንደሚያሳጣን ሕማሙን ትንሽ መረዳት አስፈላጊ ስለሆነ ነው። ሕማሙን ካልተረዱ፣ ሕማሙን ካልታወቀ ወደ ትክክለኛ መድኃኒት መድረስ ሊያስቸግር ስለሚችል ነው። እንግዲህ እግዚአብሔር ሰውን በክብር ነው የፈጠረው። ከእግዚአብሔር መለየትን፣ ሞትን፣ ይሄን ሁሉ የሚያመጣብን የራሳችን ስህተት ነው። እግዚአብሔር ሰውን አክብሮ ነው የፈጠረው። በእግዚአብሔር በኩል የጎደለ ነገር የለም። በእውነት ይሄን ማስታወስ አለብን። እግዚአብሔር ለሰው ያላደረገው ምንም ነገር የለም። በመልኩ በምሳሌው ነው የፈጠረው። እንደው ሌላውን እንተውና መልኩን ምሳሌውን ከመስጠት በላይ ምን ያደርግ እግዚአብሔር በእውነቱ
እዚህ እግዚአብሔር በሰርጉ ምሳሌ እንደተናገረው ወኩሉ ድሏል፣ ሁሉ ተዘጋጅቷል፣ የሚበላው የሚጠጣው ተዘጋጅቷል፣ አስተናጋጆቹ ተዘጋጅተዋል፣ የሚጠሩት ተዘጋጅተዋል፣ ኑና ብሉ ተደስቷል። ብዙ ሰዎች ግን እምቢ አሉ። እኛ እኮ እንደዚህ ነን። እግዚአብሔር ስጋውን ደሙን አዘጋጀ፣ እግዚአብሔር ያልሰጠው ምን አለ? እስቲ እግዚአብሔር እንደው ይሄን ቢያደርግ ጥሩ ነበር የምንለው ምን አለ? በጥቃቅን በሚመስሉን በግላዊ በመግቦታዊ ጉዳይ ሊኖሩ ይችላሉ። እንዲህ ቢያደርግ እንዲህ ቢሆን፣ ግን ያም ቢሆን እኛ ስላልተረዳ ነው እንጂ እግዚአብሔር የሚያደርገው ነው ትክክል። አንድ ሊቅ ምን ብሏል? እግዚአብሔር ሁሉን ቻይነቱን ካለ ሁሉነቱን ለአንድ ቀን ቢሰጠኝ እንዲያው በዓለም ላይ ብዙ ነገር ለውጥ ነበረ። በእኔ ህይወት ካሉ ነገሮች ጀምሮ እስከ ዓለም ድረስ ብዙ ነገሮችን ቀይር ነበር አለ። ግን በሁሉን ቻይነቱ ላይ ሁሉን አዋቂነቱን ቢጨምርልኝ ደግሞ ሁሉንም ነገር እንዳለ እተው ነበር አለ። ምክንያቱም እኛ እንዲህ ቢሆን ኖሮ እግዚአብሔር እንዲህ ቢያደርግ ኖሮ የምንላቸው ብዙ ነገሮች ካለማወቃችን የምንላቸው ናቸው። የእሱን ያክል ብናቅ ኖሮ ልክ እንደሆነው ነበር የምንተው እና እግዚአብሔር ያላደረገልን ነገር የለም። ይህንን ቸርነቱን ማሰብ በእውነቱ በጣም መሰረታዊ ነገር ነው። የእግዚአብሔር ቸርነት ያልገባው ሰው ስለ እግዚአብሔር ምንም አይሞቀውም፣ አይበርደውም፣ ያጣው ነገር ያለም አይመስለውም። ስለዚህ እግዚአብሔር በመልኩ በምሳሌው ፈጠረን፣ ኋላ ደግሞ ብንበድል ሰው ሆኖ በእኛው ባህሪ ተገለጠ፣ ባህሪያችንን ባህሪው አደረገ፣ በዚህ ዓለም ተመላለሰ፣ ስጋውን ቆርሶ ደሙን አፍስሶ ኑ ብሉ አለ፣ ኑ ጠጡ አለ። ምን ያልሰጠው ነገር አለ? መንግሥተ ሰማያትን ያህል ርስት አዘጋጀልን፣ ከእሱ ጋር ለዘላለም እንድንኖር አደረገን። ምንም ያላደረገልን ነገር የለም። ታዲያ ከዚህ የሚለየን ኃጢአት ነው። ከመልኩ ከምሳሌው የሚያወጣን ውብ የሆነውን የእግዚአብሔር መልክ በኃጢአት እንድናወይበው እንድናጎሳቁለው ጭቃ ላይ እንደወደቀ ንጹህ ነጭ ልብስ በጣም የሚያስጠላ የቆሸሸ የሚያደርገው ኃጢአት ነው። እግዚአብሔር በጥንተ ተፈጥሮ አሳምሮ ይሄ መልክዓ እግዚአብሔር ማለት ንጽህና ቅድስና ነው። እግዚአብሔርን መምሰል ነው። እንደ እውነተኛ እንደ ቅዱስ ሰው የሚያምር ውብ ሰው የለም። ውበት ማለት ይሄ ውጫዊ በመቃብር የሚያልፈው አይደለም። ኋላ በትንሣኤ ብንነሳ ውበት ማለት ንጽህና ነው፣ ቅድስና ነው፣ እውነተኛነት ነው፣ ደግነት ነው፣ ርኅሩህነት ነው። የእግዚአብሔር መልክ ማለት ያ ነው እና ከዚህ የሚያወጣን መልካችንን የሚያበላሸው ክብራችንን የሚያዋርደው ለዘላለማዊ ሕይወትና ለሰማያዊ ሕይወት የተጠራነውን እንደ ፍልፈል መሬት ለመሬት የሚጎትተን የሚያበላሸን ኃጢአት ነው። ስለዚህ የኃጢአትን ጎጅነት መጀመሪያ ትንሽ ማስታወስ ያስፈልጋል። ኃጢአት ምንድነው ካልን ኃጢአት ማለት የተሳሳተ አካሄድ ማለት ነው። ኃጢአት ማለት መልካም ነገርን በተሳሳተ መንገድ መፈለግ ማለት ነው። በዕብራይስጡ ኃጢአትን ቻታ ይለዋል፣ በግሪኩም ደግሞ አማርቲያ ይለዋል። ሁለቱም ሐሳባቸው ተመሳሳይ ነው። በግዕዙም ኃጢአት ኃጣ ማጣት ነው እና ሐሳቡ አንድ ነው። ሁሉ ምን ማለት ነው? ኃጢአት ማለት ኢላማውን የሳተ ጉዞ ወይም መንገድ ማለት ነው። ሰው ኃጢአት የሚያደርገው ክፉ ላድርግ ብሎ አይደለም። በአብዛኛው ሰው ኃጢአትን የሚያደርገው ያ መንገድ ደስታን፣ እርካታን፣ መልካም ነገርን እና እንዲህ ያለውን ነገር ይሰጠኛል ብሎ ነው። ሰው ለምንድነው የሚሰክረው የሚጠጣው? ሰው የሚያመነዝረው ለምንድነው? ሰው የሚያሸው ለምንድነው? ሰው ሌላውን ንብረት ሀብት የሚቀማው ለምንድነው? ሰው ለሌላው የሚያሳድደው ለምንድነው? በዛ እኔ መልካም ነገር አገኛለሁ ብሎ ስለሚያስብ ነው። ጠጥቶ እርካታን፣ በሌላውም እርካታን፣ ደስታን ያን አገኛለሁ እየመሰለው ነው፣ ግን አይገኝም። የሚያሳዝነው ነገር በተቃራኒው ነው። አሪስቶትል የተባለ ፈላስፋ ደስታ ሰካራም አይደለችም፣ ስለዚህ በመጠጥ ቤት አትፈልጋት ብሏል። አትገኝም፣ እንዲህ ባለ ነገር አትገኝም ደስታ። ይልቁንም ሰው ደስታን አገኛለሁ ብሎ በሚሄድበት በዚህ በተሳሳተ አቅጣጫ በቀጠለ መጠን በራቀ መጠን ከምንጩ ከዋናው እየራቀ በተቃራኒው ከእግዚአብሔር እየተለየ የፈለገውን ሳይሆን ያልፈለገውን እያገኘ ነው የሚሄደው። ስለዚህ ኃጢአት ማለት በተሳሳተ አቅጣጫ መሄድ፣ መልካም ነገርን በማይገኝበት ቦታ መፈለግ ነው፣ ላም ካልዋለበት እንደሚባለው። ስለዚህ ኃጢአት የተሳሳተ መንገድ ነው፣ የተሳሳተ አካሄድ ነው። ከእግዚአብሔር ውጪ መልካም ነገር አገኛለሁ በራሴ መንገድ ደስታን፣ እርካታን፣ መልካም ነገርን፣ ሰላምን አገኛለሁ ብሎ ማሰብ ነው። እንደምናውቀው አዳምና ሔዋን መጀመሪያ የበደሉት በደል፣ ይሄ መጀመሪያው በደል የሚባለው ይሄ ነው።
ክብርን አምላክነትን እግዚአብሔር ባላሳያቸው በሌላ ሰይጣን ባሳያቸው መንገድ ሄዶ ለማግኘት መሞከር ነው። ያ ነው ዋና በደል የሚባለው። ኃጢአት የዛ ቅጥያ ነው፣ የዛ ኤክስቴንሽን ቀጣይ አካል ነው። እግዚአብሔር ባልፈቀደው መንገድ እኛ በሚመስለን በስሜታዊ መንገድ እርካታን ደስታን ለማግኘት የሚደረግ ጥረት ነው ኃጢአት ማለት። ታዲያ ይሄ ኃጢአት በእኛ ላይ ምን ያስከትላል የሚለውን ዛሬ እሱን አይተን እንጨርሳለን። ኃጢአት ክፉ ነገር ነው። ኃጢአት በእኛ ላይ የሚያመጣው በጣም ብዙ ነገር ነው። አንዱ ኃጢአት በእኛ ላይ የሚያመጣው ሰላምን ማጣትን፣ ጭንቀትን ነው። እንደ ኃጢአት ሰውን የሚያስጨንቀው ነገር የለም። የሚያስጨንቁን ነገሮች ሌሎች ሊመስሉን ይችላሉ እንጂ በደንብ ገለጥለጥ አድርገን ወደ ውስጥ ስንገባ ከእያንዳንዱ ጭንቀት ጀርባ ወይም ከአብዛኛው ጭንቀት ጀርባ ኃጢአት አለ። ከአብዛኛው ጭንቀት ባሻገር በአብዛኛው ኃጢአት አለ። እንደ ኃጢአት ሰውን የሚያስጨንቀው ነገር የለም። ጭንቀት የሚባለው ነገር ራሱ ወደዚህ ዓለም የገባው አዳም በበደለ ጊዜ መሆኑ የታወቀ ነው። አዳም ከመበደሉ በፊት ሐሳብ ጭንቀት አልነበረበትም። ባለ አእምሮ ነው፣ ያውቃል፣ ያገናዝባል። ይሄ የመጨነቅ እንዲህ ይመጣብኝ ይሆን እንዲህ ይሆንብኝ ይሆን እያሉ ባለውም በሌለውም በሆነውም ባልሆነውም ገና እንዲህ ሊመጣ ነው እያሉ ባልመጣው ባልደረሰው መጨነቅ የመጣው ከኃጢአት በኋላ ነው። ሰው ተጨናቂ የሆነው ከዛ በኋላ ነው። ዋናው ለሰው ልጅ የተሰጠው ቀኖና ጭንቀት ነው። ከበደል ወዲህ የመጣው ትልቁ ቀኖና ጭንቀት ነው። ኮሽ ባለ ቁጥር መደንገጥ፣ ገና እንዲህ ሊሆን ይችላል መደንገጥ፣ ነገ እንዲህ ያለው ሊያልቅ ይችላል፣ እንዲህ ያለው ሊደርስ ይችላል። ጭንቀት በሆነውም ባልሆነ አብዛኛው እኮ ላይሆን ይችላል። አንድ ሰው እንዳለው ወደ ህይወት መጨረሻ ላይ አንድ ትልቅ ፈላስፋ አለው ይባላል፣ እኔ በህይወት ዘመኔ በጣም የጎዱኝ ነገሮች የደረሱብኝ ችግሮች ሳይሆኑ ይደርሱብኛል ብዬ የፈራኋቸው ነገሮች ናቸው ብሏል ይባላል። በጣም ብዙ ጊዜ እኮ የምንጨነቀው ሊሆንም ላይሆንም በሚችለው ነገር ነው። ይሄ የኃጢአት ውጤት ነው። ስለዚህ ኃጢአት ሰላምን ያሳጣል፣ ጭንቀትን ያመጣል። ዛሬ ጭንቀት በዓለም ላይ አሁን ጥናት በተደረገባቸው ሀገሮች በምዕራቡ ሀገሮች ሶስተኛ ዋና የሰው ልጆች ችግር ነበረ ከካንሰርና ከልብ በሽታ ቀጥሎ። አሁን ግን አንደኛ ደረጃውን ይዟል። በጣም አብዛኛው የምዕራቡ ዓለም ሰው የጭንቀት መቀነሻ ወይም ማቅለያ አንቲዲፕሬሳንት ነው የሚሉት መድኃኒት ወሳጅ ነው። በጣም አብዛኛው ቢያንስ ለምግብና ለመጠለያ ብዙ የማይቸገረው ህዝብ በዛ ያለ ነው። ችግረኞች ቢኖሩም ግን ተጨናቂዎቹ ደግሞ እነሱ ናቸው። ከእግዚአብሔር በመለየት በሀብት በንብረት በቁሳዊ ሀብት ሰላምንና እርካታን ማግኘት አይቻልም። ከጭንቀት ነፃ መሆን አይቻልም። የተወደዳቸው እግዚአብሔር ቤተሰቦች ኃጢአት ካለ ከእግዚአብሔር መለየት ካለ እንዲሁ ዝም ብሎ ያስጨንቀናል። ወበህየ ፈርሁ ወኮኖሙ ግሩመ ዘይኮነ ግሩመ ይላል መዝሙር 13 ላይ መዝሙር 52 ላይ የሚያስፈራ በሌለበት የሚያስጨንቅ በሌለበት ተጨነቁ ይላል። ኃጢአት ነው። ኃጢአት ያስጨንቃል። የማይለቅ በሽታ ነው። ወዴትም ብንሄድ ወደ ባህር ዳርቻ ብንሄድ ወደ ጫካ ብንሄድ ወደ መጠጥ ቤት ብንሄድ ለጊዜው እንደ ፓራሲታሞል ትንሽ ረፍት ሊሰጥ ይችላል። ያው ፓራሲታሞል ማስታገሻ፣ እሱ ሲያልቅ ደግሞ ተመልሶ በሽታው እንደሚመጣው ሁሉ ኃጢአትን ከመሰረቱ ተረድተን ወደ እውነተኛው መፍትሄ ካልደረስን በስተቀር ጭንቀትን ማስወገድ ከጭንቀት ነፃ መሆን አይቻልም። ኢሳይያስ 57 ቁጥር 20 እና 21 ላይ እግዚአብሔር ምን ይላል? ለክፉዎች ሰላም የላቸውም ይላል። የተወደዳቸው እግዚአብሔር ቤተሰቦች ክፉ ሰዎች ሰላም የላቸውም። ለምሰው ሲወጡ መኪና ውስጥ ሆነው መኪና እያሽከረከሩ ሲሄዱ ምናልባት ጥሩ ያማረ ቤት ውስጥ ሲገቡ የብረት በር ከፍተው አስከፍተው ሲገቡ የደላቸው የሞቃቸው የተመቻቸው ሊመስል ይችላል። እዛ ውስጥ ሊኖር የሚችለው ጭንቀት ግን ከነዛ ሰዎችና ከእግዚአብሔር በቀር ማን ያውቀዋል? ይሄ ውስጥ ያለው ነገር በውጫው ነገር አይደለም ወዳጅ፣ እንደዛ አይደለም። ክፉ ሰዎች ከእግዚአብሔር የተለዩ ሰዎች ክፋትን አስበው የሚያደርጉ ሰዎች ሰላም የላቸውም። እንዴ ሰውን የሚፈሩት ለምን ይመስላችኋል? እንዴ ቅዱስ ዮሐንስ አፈወርቅ እንዲህ ያሉትን ባለስልጣናት ምን ይላል? አውሬ ይመስል እናንተ ልትሄዱ ስትሉ ሰው በዛ ቦታ እንዳያልፍ የምታደርጉት ለምንድን ነው ይላል። ሰው እኮ ወገናችሁ ነው። ሰው መፍራት ከምን የሚመጣ ይመስላችኋል? ኃጢአት እንዳንተ ያለውን ወገንን ያስፈራል። ሰውን ሲያዩ የሚፈሩ ውስጣቸው ችግር ስላለ ነው። ጅም ለምን
ቀን ቀን ከሰው ይደበቃል እንደተባለው ነው። ሌሊት ሌሊት የሚሰራውን አውቆ እንደተባለው ነው። ኃጢአት ያስጨንቃል። ኃጢአት ልትወደው የሚገባህን ሰው ስታይ ያስጨንቃል። ውስጡ አላ ቃየል እንደዛ አይደል የሆነው? ወንድሙን በመግደሉ ምክንያት ከዚህ በኋላ ያየኝ ሰው ሁሉ ይገለኛል አለ። ያየኝ ሰው ሁሉ ይገለኛል። ይሄ እግዚአብሔር አይደለም ያለው፣ ራሱ ሌላም ሰው አይደለም እገላለሁ ያለው፣ ራሱ ኃጢአቱ ነው ያስጨነቀው። እኔ ለሰው እንዳራራው ሰውን እንዳጠፋው ሌላውም ሰው ለእኔ ይጨክንብኛል ያጠፋኛል አለ። ይሄ የራሱ ኃጢአት የነገረው ነገር ነው። ሰው ሰብኮት አይደለም። የተወደዳቸው እግዚአብሔር ቤተሰቦች ክፉ ስራ ያሳድዳል፣ ክፉ ስራ ያስጨንቃል። እንዳንተ ያለው ሰላማዊ ሰው በክፉ አይን እንድታይ ያደርጋል። ምንም ስለ ክፉ ነገር የማያውቀውን ሁሉ አንተ በጥላቻ አይን ታየዋለህ። እንዲህ ሊያደርግብኝ ነው። ያ የዛኛው ሰው ችግር ሳይሆን እኛ ውስጥ ያለው ችግር ነው። ያ ያሳደደን ነው፣ መዳረሻ ሳጥቶን ነው። ቃየን ትልቁ ቅጣቱ ኃጢአቱ ሲያሳድደው የኖረው መኖር ነበረ። እንደውም እግዚአብሔር ይላሉ አበው ቃየንን ወዲያውኑ ቢገለው ኖሮ ይሻለው ነበረ። ግን እየተጨነቀ እየተሳደደ እንዲኖር በማድረግ ቀኖናውን ሰጥቶታል። አው እየተሳደዱ እየተጨነቁ እየተደበቁ እንደመኖር ያለ እኮ ቀኖና የለም በእውነቱ። ቃየን ሰው ባየ ቁጥር ሊገለኝ ይችላል እያለ እየተደበቀ ነው የኖረው። መጨረሻው በዛ መንገድ መሞቱ አልቀረለትም። ስለዚህ ኃጢአተኛ ሰው የሚያስጨንቀው ሳይኖር ራሱ ውስጥ ህሊና ያስጨንቀዋል። ከህሊና መሸሽ አይቻልም። ለዚህ ነው ጌታችን ከባላጋራ ጋራ ፈጥነ ተስማማ ያለው የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ። ባላጋራ የተባለው ህሊና ነው። ለምን? የማይፋቱት ባላጋራ ነው ህሊና። በበደልን ቁጥር ይወቅሰናል። ከህሊና ደግሞ መሸሽ አይቻልም። ከሰው መሸሽ ይቻላል። ቦታ መቀየር፣ አገር መቀየር ይቻላል። ሰውን ሲመጣ መንገድ ሰብሮ መሄድ ይቻላል። ሌላውን ሰው ከራሳችን ግን ወዴት እንሄዳለን? ከህሊናችን ውስጥ ሆኖ እረፍት የሚነሳ የሚወጋ በሽታ ነው ህሊና። ስለዚህ ኃጢአት ስትሰራ ከባላጋራ ማለት ከህሊና ጋራ ፈጥነ ተስማማ፣ ንስሐ ግባና ከእግዚአብሔርም ታረቅ፣ ከህሊና ወቀሳም ነፃ ሁን። ከዛ በነፃነት ትኖራለህ። አለዛ ግን የመጨረሻውን ሳንቲም እስክትከፍል ድረስ ከዛ አትወጣም ማለት ያንን ህሊናችን የሚያውቀውን በደል ተናዘን ንስሐ ገብተን ከእግዚአብሔር ጋር ታርቀን የበደልነውንም ሰው ይቅርታ ጠይቀን ካላስተካከልን በስተቀር እረፍት አናገኝም። እንቅልፍ ይነሳል። እንቅልፍ ይዘን ደግሞ ልክ እንደነቃን ብንን ስንል ያው መልሶ ይተከላል እንደ ደዌ። እዛው የትም መሄድ አይቻልም። ወዴት ይሸሻል? ከህሊና በእውነቱ ከእግዚአብሔርና ከህሊና መሸሽ አይቻልም። እግዚአብሔር ይህንን ህሊና የተባለውን መልካም ነገር ያዘጋጀልን ለዚህ ነው። በየዕለቱ እንዲወቅሰን እኮ ነው፣ እንዲያስታውሰን ኃጢአታችንን ችግሩን እንዲነግረን ነው። እንደ ፔን ማለት ነው፣ ህመም። አሁን እግዚአብሔር ሰውነታችን ህማም እንዲሰማው ያደረገው ለዚህ ነው። ህማም ችግር መኖሩን የሚያሳይ ደወል ነው፣ ምልክት ነው። አሁን ህማም ሳይኖር የህማም ስሜት ሳይሰማ ዝም ብሎ ሰውነታችን ችግሩ በዛው ቀጥሎ ቢሆን ኖሮ ህማም እንዳለ ካልተሰማን ወደ ሕክምና አንሄድም። ችግር መኖሩን አናውቅም። ዝም ብሎ ድንገት ጸጥ ነበር የሚሆነው። ስለዚህ ህማምን የፈጠረው እግዚአብሔር ህማም እንዲሰማን ያደረገው ችግር አለ አንድ በለው መላ በለው የሚል ነው። ደወል ነው፣ ጥሪ ነው፣ ምልክት ነው፣ ዋርኒንግ ማስጠንቀቂያ። እግዚአብሔር ለሰውነታችን ይሄ ግዘፍ ላለው ሰውነታችን ህማምን ፔይንን ምልክት አድርጎ ማስጠንቀቂያ አድርጎ እንዳስቀመጠ ለረቂቁ ህይወታችን ደግሞ ህሊናን ምልክት ማስጠንቀቂያ አድርጎ አስቀምጧል። የተወደዳችሁ እግዚአብሔር ቤተሰቦች ህሊናችን የሚቆጠቆጥበት ህሊናችን እረፍት ያጣበት ነገር ካለ በደንብ አድርገን ጊዜ ሰጥተን ቁጭ ብለን እንፈልግ። እስቲ ገጾቹን እናገላብጠው። ከጀርባ የሆነ ችግር ይኖራል፣ እንመርምረው። አንዳንድ ህመም እኮ ቶሎ አይገኝም ማለት በህክምና በላቦራቶሪም ቶሎ የማይገኝ ህመም አለ። አንዳንዴ በእኛም ህይወት ቶሎ የማይገኝ ነገር በቀላሉ ህሊናችን የሚያውቀው ይኖራል። ግን አንዳንዴ ጭንቀቱ እረፍት ማጣቱ እንጂ ምክንያቱም በቀላሉ የማናገኘው ነገር ሊኖር ይችላል። ጊዜ እንውሰድ፣ የጽሞና ጊዜ ይኖረን። ያኔ እናገላብጥ። እስኪ ያለፍንባቸውን የህይወት የታሪክ መንገዶች እናገላብጥ። ያኔ ችግሩን የሆነ ገጽ ላይ እናገኘዋለን። እሱን ስንፈታ እረፍት እናገኛለን። ልክ አይናችን ውስጥ የሆነች ቅጠል ከቅጠል የማይደርስ እንደ ጭራ እንደ ጉድፍ ያለች ነገር ከገባች እረፍት አይኖርም። ያቺ ስትወጣ ነው አለ እረፍት የሚኖረን። ወደ ሰውነታችን ውስጥ የማይስማማ ነገር ከገባ ሰውነታችን እረፍት አይኖረውም። ያ ሲወጣ ብቻ ነው እረፍት የምናገኘው። ኃጢአትም እንደዛ ነው። ለባህሪያችን ተስማሚ ስላልሆነ ወደ ውስጥ የገባ ኃጢአት እረፍት ይነሳናል እስኪወጣ ድረስ። ማውጫው መገላገያው ንስሐ ነው። ስለዚህ አንዱ ኃጢአት የሚያመጣብን ህማም፣ ኃጢአት የሚያመጣብን ችግር እረፍት ማጣት፣
ጭንቀት፣ ሰላምን ማጣት ነው። ከእግዚአብሔር ጋር የሚኖሩ ሰዎች፣ ከእግዚአብሔር ጋር የታረቁ ሰዎች በመከራ ውስጥ ሆነው ይደሰታሉ። ቅዱሳን ሐዋርያትን የምናስታውሳቸው ነው። እየተገረፉ ታስረው ከዛ በኋላ ተጠርተው ተገርፈው በከባድ ማስጠንቀቂያና ዛቻ ሲፈቱ ደስ ይላቸው ነበር ይላል የሐዋርያት ሥራ ምዕራፍ 5 ላይ። ልክ ተጠርቶ ተሾሞ ተሸልሞ እንደ ተሰናበተ ሰው ደስ ብሏቸው ይወጡ ነበር። እንዴ ደስ ያላቸው እኮ የገጠማቸው ነገር ደስ የሚያሰኝ ሆኖ አይደለም። እንዲያው በሰው ላይ ሲሉት ቀላል ነው በእውነቱ። አንዳንዴ ተገርፈው እንደዚህ ስንል በሰው ላይ ቀላል ነው፣ በጣም በሰው ላይ ቀላል ነው። በሙቋ መታጠብና ምንድነው በሰው ቤት መቸር ደስ ይላል ይባላል። ህሊና ለሌለው ሰው እሱ ላይ የሚመጣ ነገር የለም። በሰው ላይ ሲያወሩ ተገርፈው ምናምን ቀላል። ወዳጄ እንኳን መገረፍ አሁን ክፉ ቃል ሰው ቢናገረን ህሊናችን ምን ይሰማዋል? አይ ችግር የለም እንላለን። እንኳን ክፉ ቃል የሰው ፊት አይተን የሚከፋን ሰዎች የለንም። ዛሬ ገሌ ፊቱ እንደ ሌላ ቀን አይደለም ምን ሆኖ ነው ያንን የምናምሰለስል ሰዎች አይደለንም። የሰው ገጽታው እንኳን በመልካም ሁኔታ ካልተቀበለን የሚከፋን እንኳን ግርፋት እንዲሁ እና እንደ ቀላል አድርገን እንዳናየው። ግን ቅዱሳን ሐዋርያት ከእግዚአብሔር ጋር ስለሆኑ፣ ከእግዚአብሔር ጋር የታረቁ፣ ከእግዚአብሔር ጋር የተስማሙ ስለሆኑ ግርፋቱም አላስጨነቃቸውም። እንደውም ደስ ነው ያሰኛቸው። ቅዱስ ጳውሎስና ቅዱስ ሲላስ በጣም ይገርም ነው። ተደብድበው በብረት በእንጨት ነው የተደበደቡት። ከዛ በኋላ ተደብድበው በእስር ቤት ተጣሉ። እስር ቤቱ ደግሞ ዝም ብሎ እስር ቤት አይደለም፣ በውስጠኛው እስር ቤት በጣም ያስጨንቃል። የውስጠኛ እስር ቤት ማለት በቃ እጅግ የሚያስጨንቅ ነው። የውስጠኛው እስር ቤት ላይ ብቻ አይደለም የተጣሉት፣ እንደገና እግራቸውን ደግሞ ጠርቀው አስረዋቸው እንደ ብረት ባለ በእግር ብረት ነገር እንዳይንቀሳቀሱ በሚያደርግ ይሄ ሁሉ ደርሶባቸው ሌሊቱን ይዘምሩ ነበር። በእውነት እግዚአብሔር በእውነት እንዲህ ያለውን ሰላም ይስጠን። በእውነት ሰው አያችሁ ከእግዚአብሔር ጋር ከሆነ የሚያሳድደው የሚያስጨንቀው ኃጢአት ከሌለ ይሄን እረፍት ይሄን ደስታ የሚወስድበት የለም። መደብደብ ቢባል፣ መገረፍ ቢባል፣ መታሰር ቢባል፣ ተጠርቆ እግሩ ከወርች መታሰር ቢባል፣ ጥላቻ ቢባል፣ ስደት ቢባል እንዲያውም በዚህ ሁሉ ደስተኛ ይሆናል፣ ይዘምራል። በአንጻሩ ከእግዚአብሔር የተለየ ሰው ግን ሰላም የሆነ መስሎ ግን ይጨነቃል። ምንም በሌለበት ይጨነቃል። በቤቱ እየኖረ ይጨነቃል። መንገድ ላይ እየሄደ ይጨነቃል። በሰላም የኖረ እየመሰለ ግን ይጨነቃል። ለምን? ውስጡ በሽታ አለ፣ ውስጥ የገባ ህመም አለ፣ መውጣት ያለበት ደዌ አለ። ኢንፌክትድ ሆኗል። ሰውነታችን ተበክሏል በኃጢአት በሽታ። ወደ ውስጣችን ኢንፌክሽን ከገባ ተገቢውን ሕክምና ካላገኘ ያስቸግራል። ያው ጊዜውን ጨርሶ የሚተወው ሊኖር ይችላል፣ የሚወስድም ሊኖር ይችላል። ሕክምና እንደሚፈልገው ሰውነታችንም ከኃጢአት መታከም ይፈልጋል። የዚህ ብቸኛው መፍትሄ ደግሞ ወደ እግዚአብሔር መመለስ፣ ንስሐ መግባት ነው። በሌላ ልናታልለው አንችልም። ዮናስ በመርከቡ ውስጥ ሳለ እርሱም ተጨነቀ፣ መርከቢቱም ተጨነቀች፣ በመርከቢቱ ውስጥ የነበሩትም ተጨነቁ። ሌላ መፍትሄ አልነበረም። ዮናስ ኃጢአቱን አምኖ የሚገባውን ቅጣት ከመቀበል ባሻገር ሌላ አማራጭ መፍትሄ አልነበረም። የተወደዳቸው የእግዚአብሔር ቤተሰቦች እኛ የምንጨነቀው በዙሪያችን ላሉትም የኛ ጭንቀት የሚተርፈው ለዓለማችንም የኛ ጭንቀት የሚተርፈው በኃጢአት ከእግዚአብሔር በመለየት ምክንያት ነው። እውነቱን ተናግረን የመጣው ይምጣ በማለት ከህሊና ዳኝነት ለማምለጥ ሲሉ ፖሊስ ባያገኛቸው ራሳቸው በራሳቸው ላይ ፈርደው ራሳቸውን ለፖሊስ ለሕግ የሰጡ ብዙ ሰዎች እንዳሉ በታሪክ ሲነገር እንሰማለን። ፖሊስ ያላገኛቸው ብዙ ወንጀል የፈጸሙ የሰው ሕይወት ያጠፉ ግን የህሊናቸውን ወቀሳ መሸከም አልችል ብለው የመጣው ይምጣ እውነቱን ተናግረን ብለው ራሳቸውን አሳልፈው የሰጡ ብዙ ሰዎች አሉ። ኃጢአት ከባድ ነው፣ ያሳድዳል፣ እረፍት ይነሳል። አንዱ የኃጢአት መጥፎ ውጤት ይሄ ነው። ኢዮብ ያ ሁሉ መከራ በደረሰበት ጊዜ ዳዊት ኃጢአት በሰራ ጊዜ ከተጨነቀው ጭንቀት የበለጠ አልተጨነቀም። እንዲያውም ኢዮብ ቢጨነቅም ህሊናው ነፃ ነው። ዳዊት ግን በቤተ መንግስት ሆኖ አይድረስ ነው ከቤርሳቤ ጋር ባደረገው ኃጢአት ምክንያት እጅግ ነበር የተጨነቀው። ወደ እግዚአብሔር እስኪመለስ በቆየባት በዛች ጊዜ ውስጥ ዳዊት የነበረበት ህይወት እጅግ አሳዛኝ ነው። መዝሙር 6 ላይ ያለውን በዚህ ምክንያት በንስሐ እንደተናገረው መዝሙር 50 ይነገራል። መዝሙር 6 ላይ በጭንቀቴ ደክሜያለሁ ብሎ እስከ መናገር ደርሷል። እጅግ ደክሜያለሁ፣ አጥንቶቼ ሁሉ ተበታተኑ ይላል።
ኃጢአት ይህን ያክል አጥንትን እንደ ቁንቁን እንደ ብል የሚበላ ነው፣ ረፍት የሚነሳ ነው፣ የሚነዘንዝ ነው፣ እንደ ጣት ቁስል ይነዘንዛል። አንዱ የኃጢአት መጥፎ ውጤቱ ይሄ ነው። ሌላው ኃጢአት ከሰዎች ጋር የሚኖረንን ግንኙነትም ያበላሽብናል። ምክንያቱም ኃጢአት አብዛኛው መስተጋብራዊ ነው። በራሳችን ብቻ የምንሰራው ኃጢአት አለ፣ ግን ደግሞ ከሰው ጋር ባለ ሂደት ነው ብዙ ኃጢአት የሚሰራው። ሌላውን በማሳዘን፣ ሌላውን በማስቀየም፣ የሌላውን በመውሰድ፣ ሌላውን በመግፋት እንዲህ ባለ ነው። ስለዚህ ኃጢአት ከእግዚአብሔር ጋር ያለንን ግንኙነት ያበላሽብናል፣ ከሰው ጋር ያለንን ግንኙነት ያበላሽብናል። እንደ ኃጢአት ከሰው ጋር ያለንን መልካም ግንኙነት የሚያበላሽ የለም። በእውነቱ ፍቅር አያበላሽም፣ ሰላም አያበላሽም። ኃጢአት ግን ያበላሻል። ከሰው ጋር የሚያጣላ፣ ከሰው ጋር ፍርድ ቤት የሚያጓትተው፣ ከሰው ጋር ሰጣ ገባ የሚያስገባው ኃጢአት ነው። ጽድቅ አይደለም፣ እውነት አይደለም፣ ቅድስና አይደለም። ስለዚህ ኃጢአት ከሰው ጋር ያለንን ግንኙነት ያበላሽብናል። ኃጢአት የእግዚአብሔርን ቁጣ ያመጣብናል። በአዳምና በሔዋን ላይ ያ ሁሉ ነገር የመጣባቸው በኃጢአት ምክንያት ነበረ። ሰዶምና ገሞራን ገለባብጦ ያጠፋት ኃጢአት ነው። ሌላ ምንም ምክንያት አይደለም፣ የተፈጥሮ ምክንያት አይደለም። ኃጢአት ነው ሰዶምና ገሞራን። እንደ እግዚአብሔር ገነት ነበረ ይችላል ሰዶምና ገሞራ ኦሪት ዘፍጥረት ምዕራፍ 13 ላይ ከመጥፋቷ በፊት ሰዶምና ገሞራን የገለባበጣት ኃጢአት ነው። በኖህ ዘመን የነበሩትን ህዝቦች ያጠፋቸው ኃጢአት ነው። አረ ኃጢአት እንደቀላል የሚታይ አይደለም። ዛሬማ የደረስንበት ዓለም አሁን ስለ ዓለሙ ማውራቱን እንተው፣ ስለ ራሳችን እናስብ በሚል እንጂ ዓለሙማ ኃጢአትን በምክንያት ማስደገፍ ጀምሯል። ነውርን እንደ ትክክለኛ ነገር ማስረዳት፣ መደገፍ፣ ጀስቲፋይ ማድረግ፣ በምክንያት ለማስደገፍ መሞከር ላይ ደርሷል። በጣም የሚያሳዝን ነው። ይሄ ኃጢአት ሄዶ ልቡና ሲደረድን የሚደረስበት ነው። አሁን የዓለሙን ነገር እንተውና ስለ ራሳችን እናስብ ነው። ብዙ ጊዜ ስለ ዓለሙ እያሰብን ራሳችንን እንዳንረሳ ነው። ዘመኑ እንዲህ ነው፣ ዓለሙ እንዲህ ነው እያል ዘመን ማለት እኛ ነን፣ የእኛ ድምር ውጤት ነው። ስለዚህ ስለ ራሳችን እናስብ ነው እና ኃጢአት የእግዚአብሔርን ቁጣ ያመጣብናል። ኃጢአት የእግዚአብሔርን ጸጋ ያሳጣል። የኃጢአት ደመወዝ ሞት ነው ተብሏልና ሮሜ 6:23። እንዲሁም ኃጢአት ደዌንና ውርደትን ያመጣል። ኃጢአት ደዌንም ያመጣል፣ ጤናንም ያውካል፣ እንደዚሁ ደግሞ ውርደትን ያመጣል። የተወደዳቸው እግዚአብሔር ቤተሰቦች እንደ ኃጢአት ሰውን የሚያዋርደው የለም፣ እንደ ጽድቅ ደግሞ ሰውን የሚያከብረው የለም። ዮሐንስ መጥምቅ እኮ ልብስ እንኳን አልነበረውም፣ ምግብም አልነበረውም፣ ቤትም አልነበረውም። ግን በቤተ መንግስት የሚኖረው ሰራዊት ያለው ግዛት ያለው ሁሉ ያለው በዘመኑ ሄሮድስ ግን ዮሐንስ መጥምቅን ያደንቅ ነበረ። ይገርማል። ራቁቱን ያለውን ምንም የሌለው በበረሃ የሚኖረውን ዮሐንስ መጥምቅን ሁሉ የለው ሀብቱ፣ ንብረቱ፣ ስልጣኑ የነበረው ሄሮድስ ያደነቀው ዮሐንስ መጥምቅን ነው። ዮሐንስ መጥምቅ ሄሮድስን አላደነቀም። ሄሮድስ ምኑ ይደነቃል? ምንም። ግን ምንም ያልነበረው ዮሐንስ መጥምቅ በሄሮድስም በሰው ሁሉ ይደነቃል። ሁላችንን እናደንቀዋለን። እንደ እውነት እንደ ቅድስና ከእግዚአብሔር ጋር እንደ መኖር የሚያስከብር የለም። እግዚአብሔር ያስከብራል። ከእሱ ጋር ያሉትን ያስከብራል። የቅዱሳን እኮ ክብራቸው እሱ ነው። ቅዱሳን በዚህ ዓለም ሀብት አይደለም የከበሩት። በዚህ ዓለም ሀብትማ ምንም አልነበራቸውም፣ ግን እግዚአብሔርን ስለያዙ ተከበሩ። ሐዋርያት ሞገስ ነበራቸው ይላል። ያመኑት ምእመናን ሀብት ንብረታቸውን እያመጡ ለሐዋርያት ይሰጧቸው ነበር። በእግራቸው ስር፣ በእግራቸው አጠገብ፣ እግራቸው ስር ማለት ከእግራቸው አጠገብ ያስቀምጡት ነበር። ከዛ በኋላ ክርስቶስን ብቻ አምነው ይኖሩ ነበር። ምንም ሀብት ንብረት ባይኖራቸው ግን በሕዝቡ ዘንድ ሞገስ ነበራቸው። ፈድፋደ ቦሙ ሞገስ በሀበ ኩሉ ሕዝብ ይላል። በሕዝቡ ዘንድ ሞገስ ነበራቸው። ግን ሀብታቸውን አሳልፈው ሰጥተዋል። ድህነትን መርጠው ክርስቶስን ተከትለዋል። ግን ሕዝቡ የሚያከብራቸው ድህነትን የመረጡትን ነበረ። እንደ ቅድስና ከእግዚአብሔር ጋር እንደመኖር የሚያስከብር የለም። በተቃራኒው ደግሞ በኃጢአት እንደመኖር የሚያዋርድ የለም። በእውነቱ የመጠጥ ሱስ ያሸነፋቸውን ሰዎች የሚያከብር ማን ነው? አመንዝሮችን የሚያከብር ማን ነው? ከሚታዘንላቸው በስተቀር። ይዋረዱ ክብር የላቸውም ማለት አይደለም። ባልሆነ መንገድ እንዳትረዱኝ። ማንንም ሰው ማክበር አለበት። ግን ሲታይ ግን ማን ነው የሚከበረው? አረጋዊ መንፈሳዊ ዘማዩኒ ያነክር ንጽሐ ይላል። አመንዝራ ሰው እንኳን እሱ ማድረግ ባይችል እንኳን በንጽህና የሚኖሩትን ሰዎች ያደንቃል ይላል።
የሚያስደንቅ የሚያስከብር እውነት ነው፣ ቅድስና ነው፣ ከእግዚአብሔር ጋር መኖር ነው። ኃጢአት ግን ያዋርዳል። በእውነቱ ያ ትልቁ ሰው ደህና ወንበር ላይ ተቀምጦ የሚውለው ሰው ባልሆነ ቦታ መጠጥ አሸንፎት መንገድ ላይ ወድቆ ሲንገዳገድ ሲንተባተብ ሲገኝ ምን ያህል ያዋርዳል። በእውነቱ ኃጢአት አዋራጅም ነው። በዚህም ዓለም እንደ ኃጢአት የሚያዋርድ የለም። በእውነቱ ምሳሌ 14:34 ላይ ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ኃጢአት የሚያመጣብን ነገር ተነግሮ አያልቅም። ፍርሃትን ያመጣል፣ ጭንቀትን ያመጣል። ቅድም እንዳነሳ ነው። ታዲያ ይህንና ይህን የመሳሰለውን መጥፎ ደዌ ከሚያመጣብን በሽታ የሚያላቅቀን ምንድነው? ንስሐ ነው። ቀጣይ ሳምንት ንስሐን አይተን ትምህርታችንን ለመጨረስ እንሞክራለን። እግዚአብሔር አምላካችን ከኃጢአት ደዌ ተላቀን በንስሐ ከእሱ ጋር ታርቀን እንድንኖር የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። አሜን።